ዳግመኛም አንዱ ሌላውን ሲወጋው አንዱም ሌላውን ሲውጠው አየው። ምድርም ትጮህ ጀመረች። ዳግመኛም ዓይኖቼን ወደ ሰማይ አቅንቼ በራእይ አየው። እነሆም የሸበተ ሰውን የመሰሉ ከሰማይ ወጡ። አንዱም ከዚያ ቦታ ወጣ፣ ሦስቱም ከእርሱ ጋር ወጡ። ኋላም ከእርሱ ጋር የወጡ እነዚያ ሦስቱ እጄን ያዙኝ፣ በምድር ካሉ ሰዎችም ለይተው አነሱኝ። በረጅም ተራራ ላይም ከፍ አድርገው ከምድር የራቀች ግንብን አሳዩኝ። ኮረብታውም ሁሉ ከእርሱ ያነሰ ሆነ። እንዲህም አሉኝ፣ በእነዚያ ዝሆኖችና ግመሎች ላይ፣ በአህዮችም ላይ፣ በከዋክብትም ላይ፣ በላሞቹም ሁሉ ላይ የሚመጣውን ሁሉ እስክታይ ድረስ በዚህ ተቀመጥ። ቀድመው ከወጡት ከእነዚያ ከአራቱ አንዱን አየሁት። ከሰማይም የወደቀ ያን የመጀመሪያውን ኮከብ ያዘ። እጁንና እግሩን አስሮ በጥልቁ ጣለው። ያም ጉድጓድ ጠባብና ጥልቅ ጭንቅና ጨለማም ነው። ከእነዚያም አንዱ ሰይፉን መዞ ለእነዚያ ዝሆኖች ለእነዚያም ገመሎችና አህዮች ሰጣቸው። አንዱም ሌላውን ይወጋው ጀመረ። ምድርም ሁላ በእነርሱ ላይ ተነዋወጠች። በራእይም ባየው ጊዜ ከእነዚያ የወጡት ከአራቱ አንዱ እነሆ ከሰማይ መረቡን ጣለ። ኀፍረታቸው እንደ ፈረሶች ኀፍረት የሆነ ታላላቅ ከዋክብትንም ሁሉ ሰብስቦ ያዘ። ሁሉንም እጃቸውንና እግራቸውን አስሮ በምድር ጉድጓድ ጣላቸው። ከእነዚያም ከአራቱ አንዱ ወደ ነጩ ላም ሄደ፣ እየራደም ምስጢርን አስተማረው። ያ ላምም ተወለደ፣ ሰውም ሆነ። መርከብንም ሰርቶ በእርሷ ተቀመጠ። ሦስቱ ላሞችም በዚያው መርከብ ከእርሱ ጋር ተቀመጡ። በእነርሱም ላይ መርከቡ ተዘረጋ። ዳግመኛም ዓይኖቼን ወደ ሰማይ አቅንቼ ከፍ ያለ ጠፈርን አየው። በእርሱም 7 የውሃ ሻሻቴዎች አሉ። እነዚህም ሻሻቴዎች በአንድ ቦታ ብዙ ውሃን ያፈሳሉ። ዳግመኛም አየው፣ እነሆም በምድር ላይ በዚያ በታላቁ ቦታ ምንጮች ተከፈቱ። ያም ውሃ ይፈላና በምድር ላይ ይነሳ ጀመር። በምድሩም ሁሉ በውሃ እስኪሸፈን ድረስ ያን ቦታ አያሳየውም ነበር። በሁለቱም ላይ ውሃው በዛ፣ ጨለማና ጉምም ሆነ። ከዚያንም ውሃ ከፍታውን አየው። ውሃውን በዚያ ቦታ ላይ ከፍ ከፍ አለ። በቦታውም ላይ ውሃውን ያፈስ ነበር። በምድር ላይም ጸና። በዚያም ቦታ ላሞች ሁሉ በውሃው ሲሰጥሙ ሲዋጡና ሲጠፉም እስከማያቸው ድረስ ተሰበሰቡ። ያም መርከብ በውሃው ላይ ይንሳፈፍ ነበር። ላሞችና ዝሆኖች፣ አህዮችና ግመሎች፣ ከብቶችም ሁሉ በምድር ተሰጠው። እኔም እነርሱን ማየት አልተቻለኝም። እነርሱም መውጣት ተሳናቸው። በጥልቁም ባህር ሰጥመው ጠፉ። ዳግመኛም ከዚያ ከታላቁ ጠፈር እነዚህ ሻሻቴዎች እስኪጠፉ ድረስ በራእይ አየው። የምድሩም ምንጭ ተደፈነ፣ ሌሎች ጉድጓዶችም ተከፈቱ። ምድር እስኪ ገለጥ ድረስም ውሃው ወደ እነርሱ ይወርድ ጀመር። ያ መርከብም በምድር ላይ ተቀመጠ። ጨለማይቱ ራቀች፣ ብርሃንም ሆነ። ሰው የሆነ ያም ነጭ ላም ከመርከቡ ወጣ። 3ቱም ላሞች ከእነርሱ ጋር ወጡ። ከእነዚህም ከ3ቱ ላሞች አንዱ ነጭ ላም ያን ላም ይመስለዋል።
ከእነርሱም አንዱ እንደ ደም ቀይ ነው፣ አንዱም ጥቁር ነው። ያም ነጩ ላም ከእነርሱ ተለይቶ ሞተ። የምድረ በዳ አውሬዎችንና ወፎችንም ይወልዱ ጀመሩ። ከእነርሱም የአሕዛብ ሁሉ አይነት ተገኘ። አንበሶችና ነብሮችም፣ ጅቦችም፣ ውሾችም፣ አውጮችና የዱር እሪያ፣ ቀበሮችና ሽኮኮች፣ አነርና ዘማች አሞራ፣ ጥምብ አሞራና አንጭት አሞራ፣ ጎሬዛና ቁራዎች፣ በመካከላቸው ነጭ ላም ተወለደ። አንዱም ከሌላው ጋር እርስ በርሳቸው ይነካከሱ ጀመር። በመካከላቸው የተወለደው ያ ነጭ ላምም የሜዳ አህያን ከእርሱም ጋር ነጭ ላምን ወለደ። የሜዳ አህዮችም በዙ። ከእርሱም የተወለደው ያ ላም ጥቁር የዱር እሪያንና ነጭ በግን ወለደ። ያም የዱር እሪያ ብዙ እሪያዎችን ወለደ። በጉም 12 በጎችን ወለደ። 12ቱ በጎችም ባደጉ ጊዜ ከእነርሱ አንዱን ለሜዳ አህዮች አሳልፈው ሰጡት። እነዚያ የሜዳ አህዮችም ያ በግ ለጅቦች ሁለተኛ አሳልፈው ሰጡት። በጉም በጅቦች መካከል አደገ። ጌታም 11ዱን በጎች ከእርሱ ጋር ይኖር ዘንድ ከእርሱም ጋር በጅቦች መካከል ይሰማሩ ዘንድ አመጣቸው። እነዚህም በዙ፣ ብዙ የበጎች መንጋዎችም ሆኑ። ጅቦችም ልጆቻቸውን እስኪጨርሱባቸው ድረስ ያስፈራሯቸውና ያስጨንቋቸው ጀመሩ። ልጆቻቸውንም በብዙ ውሃ ፈሳሽ ጣሏቸው። እነዚያም በጎች ስለ ልጆቻቸው ይጮኹ፣ ወደ ጌታቸውም ይከሱ ጀመሩ። ከጅቦቹም የዳነውን በግ ሸሽቶ ወደ ሜዳ አህዮች ሄደ። የበጎች ጌታም የበጎችን ድምጽ ሰምቶ ከፍ ካለው ከጽርሐ አርያ እስኪወርድ ድረስ በጎችን እየጮኹ ሲያለቅሱ በፍጹም ኃይላቸው ጌታቸውን ስለምኑም አየኋቸው። ወደ እነርሱም መጥቶ አያቸው። ከጅቦች ያመለጠውን ያን በግ ጠራው። በጎችንም እንዳይነኳቸው ያዳኝባቸው ዘንድ ስለ ጅቦች ነገረው። በጉም በጌታ ቃል ወደ ጅቦች ሄደ። ሌላው በግም ያንን በግ ተገናኘው፣ ከእርሱም ጋር ሄደ። ሁለቱም በአንድነት ወደ ጅቦች ማህበር ገቡ፣ ተናገሯቸው። እንግዲህም ወዲህ በጎቹን እንዳይነኳቸው አዳኙባቸው። ከዚህም በኋላ በፍጹም ኃይላቸው እጅግ እንደጸኑባቸው ጅቦችን አየኋቸው። በጎችም ጮኹ። ጌታቸውም ወደ በጎች መጥቶ ጅቦቹን ይመታቸው ጀመረ። ጅቦችም ይጮኹ ጀመሩ። በጎቹም ዝም አሉ። ከዚያ ጊዜ ጀምሮ አልጮኹም። በጎችንም ከጅቦች ተለይተው እስኪወጡ ድረስ አየኋቸው። የጅቦችም ዓይኖቻቸው ተጋረዱ። እነዚያም ጅቦች በፍጹም ኃይላቸው በጎችን እየተከተሉ ወጡ። የበጎችም ጌታ እየመራቸው ከእነርሱ ጋር ሄደ። በጎችም ሁሉ እርሱን ተከተሉት። ፊቱም የበራና የከበረ ነው፣ መልኩም የሚያስፈራ ነው። ጅቦች ግን በአንዲት የውሃ መጠራቀሚያ እስኪገናኟቸው ድረስ በጎቹን ይከተሏቸው ጀመር። ያም የውሃ መጠራቀሚያ ተከፈለ። ውሃውም በዚህና በዚያ በፊታቸው ቆመ። የበጎቹም ጌታ ይመራቸው ነበር።
በመካከላቸው በጅቦቹ መካከል ቆመ። ጅቦቹም በጎቹን ገና አላዩአቸውም ነበር፣ በውሃው ማጠራቀሚያ መካከል ሄዱ። ጅቦችም በጎችን ተከተሏቸው። ጅቦቹም በውሃው መጠራቀሚያ ላይ ተከትለዋቸው ሮጡ። የበጎቹም ጌታ ባዩት ጊዜ ከፊቱ ይሸሹ ዘንድ ተመለሱ። ያም የውሃ መጠራቀሚያ ተሰበሰበ፣ ፈጥኖም እንደ ቀድሞ ፍጥረቱ ሆነ። ውሃውም እኚህን ጅቦች እስኪያሰጥማቸው ድረስ ሞልቶ ከፍ ከፍ አለ። በጎቹንም የተከተሏቸው ጅቦች ሁሉ እስኪጠፉ እስኪሰጥሙ ድረስ አየው። በጎችም ግን ከውሃው አለፉ። ሳርና ውሃ ወደ ሌለበት ምድረ በዳም ወጡ። ዓይኖቻቸውንም ገልጠው ያዩ ጀመር። ጌታቸውም ሲጠብቃቸውና ሳርና ውሃ ሲሰጣቸው አየው። ያም በግ በፊት በፊት እየሄደ ይመራቸው ነበር። በጉም ወደ ረጅሙ አለት ራስ ላይ ወጣ። የበጎቹም ጌታ ወደ እነርሱ ላከው። ከዚህ በላይ በፊታቸው የቆመውን የበጎችን ጌታ አየሁት። መልኩም ያማረ የሚያስፈራና ኃይለኛ ነው። በጎቹም ሁሉ እርሱን አይተው ከፊቱ የተነሳ ፈሩ። እነዚያም ሁሉ ከእርሱ የተነሳ ይፈሩና ይንቀጠቀጡ ነበር። በመካከላቸውም ከነበረው ከሁለተኛው በግ ጋር ያለ ያን በግ ተከትለው ጮኹ። በጌታችን ፊት መቆም እርሱንም ማየት አይቻለንም አሉ። የሚመራቸውም ያ በግ ተመልሶ ወደ አለቱ ራስ ወጣ። በጎቹም ዓይኖቻቸውን ይጋረዱ፣ ካሳያቸውም መንገድ ይስቱ ጀመሩ። ያም በግ አላወቀም ነበር። የበጎችም ጌታ በእነርሱ ላይ ታላቅ ቁጣን ተቆጣ። በጉም አውቆ ከአለቱ ራስ ወረደ፣ ወደ በጎችም መጣ። ዓይኖቻቸው የተጋረዱባቸውንም ከመንገዱ የወጡትንም አብዛኞቹን አገኘ። ባዩትም ጊዜ ፈሩ፣ ከፊቱም የተነሳ ተንቀጠቀጡ፣ ወደ ቦታቸውም ይመለሱ ዘንድ ወደዱ። ያም በግ ሌሎች በጎችን ከእርሱ ጋር ወሰደ፣ ወደ እነዚያ ወደ በደሉ በጎችም ገባ። ከዚህም በኋላ ይገድላቸው ጀመር። በጎችም ከፊቱ የተነሳ ፈሩ። በጉም የበደሉ እነዚያን በጎች መለሳቸው፣ ወደ ቦታቸውም ተመለሱ። በዚያም በጉ ሰው እስኪሆን ድረስ ለበጎቹም ጌታ ቤትን እስኪሰራ ድረስ በጎቹንም ሁሉ በዚያ ቤት እስኪያቆማቸው ድረስ ራእይን አየው። በጎችንም የመራቸውን ያ በግ የተገናኘው በግ እስኪተኛ ድረስ አየው። ታላላቁ በጎችም ሁሉ እስኪጠፉ ድረስ አየው። በእነርሱም ፋንታ ታናናሾቹ ተነስተው ወደ መንጋው ገቡ፣ ወደ ውሃው ፈሳሽም ቀረቡ። ይመራቸው የነበረው ሰው የሆነው ያም በግ ከእነርሱ ተለይቶ ተኛ። በጎችም ሁሉ ፈለጉት፣ በእርሱም ላይ ታላቅ ጩኸትን ጮኹ። ለዚያም በግ ከሚጮሁት ጩኸት ዝም እስኪሉ ድረስ አየው። ያንም የውሃ ፈሳሽ አልፈውት ሄዱ። ስላንቀላፉትም ምትክ የሚመሯቸው በጎች ተተክተው መሯቸው። በጎችም ወደ አማረ ቦታ ወደ ተወደደችና ወደ ሰባች ምድርም እስኪገቡ ድረስ አየው። እነዚያም በጎች እስኪጠግቡ ድረስ አየው። ያም ቤት ባማረች ምድር በመካከላቸው ይኖር ነበር። ሌላ በግ ተነስቶ እስኪመራቸው ድረስ ዓይኖቻቸው የሚገለጡበትና የሚጋረዱበት ጊዜም ነበር። ሁሉንም መለሳቸው፣ ዓይኖቻቸውም ተገለጡ። የበጎች አውራ ሌላ በግ እስኪነሳ ድረስ
እነዚያን በጎች ውሾችና ቀበሮች የዱር እሪያም ይበሏቸው ጀመሩ። የሚመራቸውም አውራ ከእነርሱ አንዱ ነበር። ያም አውራ ሁሉን እስኪያጠፋቸው ድረስ እነዚያን ውሾችና ቀበሮች የዱር እሪያዎችንም ወዲህና ወዲያ ይወጋ ጀመር። የዚያም በግ ዓይኖቹ ተገለጡ። በበጎች መካከል ያለ ክብሩን የተወ ያን አውራም አየው። እነዚያንም በጎች ይወጋቸውና ይረግጣቸው ጀመረ። እርሱም ያለ ደስታ ኖረ። የበጎችም ግም በጉን ወደ ሌላው በግ ላከ። ክብሩንም በተወው በዚያ በግ ፋንታ አውራ ይሆንና በጎችን ይመራቸው ዘንድ አስነሳው። ወደ እርሱም ሄዶ ለብቻው አነጋገረው። ያን አውራ አስነስቶ ለበጎቹ ገዢና መሪም አደረገው። በዚያም ሁሉ እነዚያ ውሾች በጎቹን ያስጨንቋቸው ነበር። መጀመሪያው አውራ ያን ኃይለኛውን አውራ አሳደደው። ያም ኃይለኛ አውራ ተነስቶ ከፊቱ ሸሸ። መጀመሪያውንም አውራ ውሾች እስኪያጠፉት ድረስ አየው። እንዲህም ሆነ፣ ኋለኛው አውራ ተነስቶ ታናናሽ በጎችን መራቸው። ይህም ኋለኛው አውራ ብዙ በጎችን ወልዶ ሞተ። ትንሹም በግ በእርሱ ፋንታ አውራ ሆነ። ለእነዚያም በጎች ገዢና መሪ ሆነ። እነዚያም በጎች አደጉ፣ በዙም። እነዚያም ውሾችና ቀበሮች የዱር እሪያም ፈሩ፣ ከእርሱም ሸሹ። ያም አውራ አራዊትን ሁሉ ወጋ። አራዊትም ዳግመኛ በበጎች መካከል መግባት አልቻሉም፣ ከእነርሱም ምንም አልነጠቁም። ቤቱም ታላቅና ሰፊ ሆነ። ለእነዚያም በጎች በዚያ ቤት ላይ ግንብ ተሠራ። ለበጎችም ጌታ በዚያ ቤት ላይ ረዥምና ታላቅ ግንብ ተሠራ። ያም ቤት ተዋረደ፣ ግንቡ ግን ከፍ ከፍ አለ፣ ረዥምም ሆነ። የበጎችም ጌታ በዚያ ግንብ ላይ ቆመ። ሙሉ የሆነች ማዕድንም በፊቱ አቀረቡ። ዳግመኛም እነዚያን በጎች እንደ ሳቱና በብዙ ጎዳና እንደሄዱ አየኋቸው። ያንም ቤታቸውን ተዉ። የበጎችም ጌታ ከበጎቹ ውስጥ ጠርቶ ወደ በጎች ላካቸው። በጎችም ይገድሏቸው ጀመሩ። ከእነርሱም አንዱ ከሞት አመለጠ፣ አልተገደለምም። ፈጥኖም ሄዶ በበጎች ላይ ጮኸ፣ ሊገድሉትም ወደዱ። የበጎችም ጌታ ከበጎች እጅ አዳነው፣ ወደ እኔም አውጥቶ አኖረው። ጮኸውም ያዳኑባቸው ዘንድ ሌሎች ብዙ በጎችን ወደ እነዚያ በጎች ላከ። ከእነርሱም የተነሳ የበጎችን ጌታ ቤቱን ግንቡን ሲተዋየው። ከዚህም ሁሉ ስተው ዓይኖቻቸው ተጋረዱ። የበጎችም ጌታ ብዙ ሰልፍን በእነርሱ ላይ እንዳደረገ እነዚያም በጎች ያንን ሰልፍ እስኪጠሩት ድረስ አየው። ቦታቸውንም አሳልፈው ሰጡ። እርሱም በአንበሶችና በነብሮች፣ በጅቦችና በአውጮች፣ በቀበሮችና በአውሬዎች ሁሉ እጅ ጣላቸው። እነዚያ የዱር አራዊትም በጎቹን ይነጥቋቸው ጀመሩ። እርሱም ቤታቸውንና ግንባቸውን እንደተወው አየሁኝ። ይነጥቋቸውም ዘንድ በአንበሶች እጅ፣ ይበሏቸውም ዘንድ በአራዊት እጅ ሁሉ እጅ ሁሉንም ጣላቸው። እኔም በፍጹም ኃይሌ እጮህ የበጎችንም ጌታ እጠራውና ስለ በጎቹም አመለክተው ዘንድ ጀመሩ። በዱር አራዊት ሁሉ ተበልተዋልና። እርሱም እያየ ዝም አለ፣ ደስም አለው። እነርሱ ተበልተው ተውጠዋልና ንብረታቸውንም ተነጥቀዋልና መብል እንዲሆናቸውም በአራዊት ሁሉ እጅ
ጣላቸው። ሰባውን እረኞች ጠራ። ይጠብቋቸውም ዘንድ እነዚያን በጎች ሰጣቸው። ለእረኞችና ለአገልጋዮቻቸውም እንዲህ አላቸው፣ ከናንተ እያንዳንዱ ሁሉ ከዛሬ ጀምሮ በጎችን ይጠብቋቸው። እኔም የማዛችሁን ሁሉ አድርጉ። እኔም በቁጥር እሰጣችኋለሁ፣ ከእነርሱም የሚጠፋውን እኔ እነግራችኋለሁ፣ እነርሱንም አጥፉ። እነዚያንም በጎች ሰጣቸው። ሌላውንም ጠርቶ እንዲህ አለው፣ ካዘዝኋቸው ወጥተው ከእነርሱ ውስጥ ያጠፋሉና በእነዚህ በጎች ላይ እረኞች የሚያደርጉትን ሁሉ አስተውል፣ ተመልከትም። በእኔ ትእዛዝ ምን ያህል እንደሚያጠፉ በራሳቸውም ምን ያህል እንደሚያጠፉ በእስረኞች እንደሚደረገውን ጥጋብን ጥፋት ሁሉ ጻፍ። የእያንዳንዳቸውን እረኞች ጥፋት ሁሉ በእነርሱ ላይ ጻፍ፣ በፊቴም በቁጥር አንብብ። ምን ያህል ያጠፋቸው እንደሆነ ምን ያህልም ለጥፋት ይሰጧቸው እንደሆነ የእረኞችን ሥራ ሁሉ እንዳውቅ ይህ ምስክር ይሆነኝ ዘንድ ባዘዝኋቸውም ትእዛዝ ጸንተው ይኖሩ ወይም አይኖሩ እንደሆነ የሚያደርጉትን አይቼ እሰጣቸው ዘንድ እነርሱ ባወቁት አንተም አታሳያቸው። አትዝለፋቸውም። ነገር ግን በየጊዜው እያንዳንዳቸው የሚያጠፉትን የእረኞችን ጥፋት ጻፍ፣ ሁሉንም ወደ እኔ አምጣ። እነዚያም እረኞች በየጊዜው እስኪጠብቁ ድረስ አየው። ከታዘዙት ወጥተው ብዙ ይገድሉና ያጠፉም ጀመር። እነዚያንም በጎች አንበሶች እጅ ጣሏቸው። አንበሶችና ነብሮችም ከእነዚያ በጎች አብዛኛዎችን በልተው ዋጧቸው። የዱር እሪያዎችም ከእነርሱ ጋር በሉ። ያን ግንብም አቃጠሉት። ያንም የበጎች ቤት ቆፈሩት። እኔም ያ የበጎች ቤት ተቆፍሯልና ስለ ግንቡ እጅግ ብዙ አዘንኩኝ። ከዚያም በኋላ ወደዚያ ቤት ይገቡ እንደሆነ ወይም አይገቡ እንደሆነ እነዚያን በጎች ማየት አልተቻለኝም። እረኞቻቸውና አገልጋዮቻቸውም በጎቹን ይበሏቸው ዘንድ ለዱር አራዊት ሁሉ አሳልፈው ሰጧቸው። ከእነርሱም እያንዳንዱ ሁሉ በየጊዜው በቁጥር ይቀበላል። ከእነርሱም እያንዳንዱ የሚያጠፋው ምን ያህል እንደሆነ ለሁለተኛው በመጽሐፍ ይጽፍለታል። ይልቁንም ከሥርዓታቸው ወጥተው እያንዳንዱ ይገድላል ያጠፋልም። እኔም ስለነዚያ በጎች ብዙ ጊዜ አለቅስና እጮህ ጀመርኩኝ። እንደዚህም በየቀኑ ከእነዚያ እረኞች ለሚያጠፋው ለአንዱ እንዴት እንደሚጽፍለት ያን የሚጽፍለትን በራእይ አየው። አውጥቶም ያሳርፈዋል። ለበጎችም ጌታ መጽሐፉን ሁሉና የሚሰሩትን ሥራ ሁሉ ከእነርሱም እያንዳንዳቸው ያስወግዱትንና ለጥፋት አሳልፈው የሰጡትን ሁሉ ያሳያል። መጽሐፉም በበጎች ጌታ ፊት ተነበበ። እነርሱም መጽሐፍቱን በእጁ አነሳ። እርሱም መጽሐፉን በእጁ አነሳ፣ አነበባት፣ አጥፎም አኖራት። ከዚያ በኋላ እረኞች 12 ሰዓት ሲጠብቁ አየው። ከነዚያም በጎች 3 ተመልሰው መጥተው ገቡ። ከዚያም ቤት የፈረሰውን ሁሉ ይሰሩ ጀመር። የዱር እሪያዎችም ከለከሏቸው፣ ነገር ግን አልተቻላቸውም። ዳግመኛም እንደ ቀድሞ ይሰሩ ጀመር። ግንቡንም አነሱት፣ ግንቡም ረጅም ይባላል። ዳግመኛም በግንቡ ፊት ማዕዷን ሲያኖሩ የረከሰውንና ንጹሕ ያይደለውን ህብስት ሁሉ በእርሱ ላይ ሲሰሩ አየው። በዚህ ሁሉ ላይም በጎች ዓይኖቻቸውን ተጋርደዋል፣
አያዩምም። እረኞቻቸውም እንደዚሁ ናቸው፣ ለጥፋትም አሳልፈው ይሰጧቸዋል። በጎቹንም በእግራቸው ይረግጧቸዋል፣ ይበሏቸዋልም። የበጎቹም ጌታ በጎች ሁሉ ዳግመኛ እስኪበተኑ ድረስ ዝም አለ። ከእነርሱም ጋር አንድ ሆኑ፣ ከአራዊትም እጅ አላዳኗቸውም። ያም መጽሐፉን የሚጽፍ አውጥቶ አሳየው፣ በበጎች ጌታ ማደሪያም አነበበው። ስለ እነርሱም ይማልደዋል፣ የእረኞችንም ሥራ ሁሉ እያሳየው ይለምነዋል። በእረኞችም ሁሉ በፊት ያዳኛል። ያንም መጽሐፍ አንስቶ በእርሱ ዘንድ አኑሮት ወጣ። 37ቱም እረኞች እንደዚህ እስከሚጠብቁበት ዘመን ድረስ አየው። ሁሉም በየጊዜያቸው እንደ ቀድሞቹ ፈጸሙ። ሌሎችም በየጊዜያቸው ይጠብቋቸው ዘንድ ከእጃቸው ተቀበሏቸው። እያንዳንዱም እረኛ ሁሉ በየጊዜው ነው። ከዚህም በኋላ የሰማይ ወፎችን ሁሉ በራእይ አየው። ንስሮችና ጥምብ አሞራ፣ አንጪት አሞራና ቁራዎች መጡ። ንስሮችም ወፎችን ሁሉ ይመረምሯቸው ነበር። እነዚያንም በጎች ይበሏቸው ጀመሩ። ዓይኖቻቸውንም ይጐጠጕጧቸው ጀመር። ሥጋቸውንም ይበሏቸው ጀመር። በጎችም ሥጋቸው በወፎች ተበልቶአልና ጮኹ። እኔም ተኝቼ ሳለሁ ጮኸው በጎችንም በሚጠብቃቸው በእረኛው ላይ አለቀሱ። በጎችም በውሾችና በንስሮች በእንጭት አሞራዎችም እስከ ተበሉ ድረስ አየው። አጥንቶቻቸው ብቻቸውን እስከ ቆሙ ድረስ ሥጋንና ቁርበትን ጅማትንም ፈጽሞ አልተውላቸውም። አጥንቶቻቸውም በምድር ላይ ወደቁ። በጎችም አነሱ። 23ቱም እረኞች እስከሚጠብቁበት ዘመን ድረስ አየው። 58 ሱባዔንም በየዘመናቸው ፈጸሙ። ታናናሾች ጠቦቶችም ከእነዚያ ነጫጭ በጎች ተወለዱ። ዓይኖቻቸውንም ይገልጡና ያዩ ወደ በጎችም ይጮኹ ጀመር። በጎችም አልጮኹላቸውም፣ የነገሯቸውንም ነገር አላዳመጧቸውም። ነገር ግን ፈጽመው ቸል አሉ። ዓይኖቻቸውንም ተሸፈኑ፣ በረታባቸውም። በራእይም በጠቦቶች ላይ ሲበሩባቸው ቁራዎችን አየው። ከእነዚያም ጠቦቶች አንዱን ያዙት፣ በጎችንም ቀጥቅጠው በሏቸው። ለእነዚያ ጠቦቶችም ቀንዶች እስኪወጡላቸው ድረስ አየው። ቁራዎችም ቀንዶቻቸውን ይሰብሩባቸው ነበር። ከእነዚያም በጎች በአንዱ ላይ አንድ ትልቅ ቀንድ እስኪበቅል አየው። ዓይኖቻቸውም ተገለጡ፣ በእነርሱም አየባቸው። ዓይኖቻቸውም ተከፈቱ። ለበጎችም ጮኸላቸው። አውራዎችም አዩት፣ ሁሉ ወደ እርሱ ሮጡ። ንስሮችና ጥምብ አሞራዎች፣ ቁራዎችና አንጪት አሞራዎች እስከ ዛሬ ድረስ ይነጥቋቸው ነበር። በላያቸውም ያንዣብቡ ይበሏቸውም ነበር። በጎች ግን ዝም ብለው ነበር። አውራዎችም ፈጽመው ይጮኹ ነበር። እነዚያም ቁራዎች ከእነርሱ ጋር ይጋደሉና ይጣሉ ነበር። ቀንዱንም ሊያስወግዱ ወደዱ፣ ነገር ግን አልቻሉትም። እረኞች ንስሮችና እነዚያ ጥምብ አሞራዎች፣ አንጪት አሞራዎች እስኪመጡ ድረስ አየኋቸው። የዚያንም አውራ ቀንዱን ይሰብሩ ዘንድ ለቁራዎች ጮኹ። እነርሱም ከእርሱ ጋር ተጣልተው ተጋደሉ። እነርሱም ከእርሱ ጋር ተጣላ። ረድኤቱም ትመጣለት ዘንድ ጮኸ። የእረኞችን ስሞች የሚጽፍና በበጎች ጌታ ፊት የሚያቀርብ ያ ሰውም እስኪመጣ ድረስ አየው።
እርሱም ረዳው፣ ሁሉንም አሳየው። የዚያም አውራ ረዳቱ ወረደ። ያም የበጎች ጌታ ወደ እነርሱ መዓት እስኪመጣባቸው ድረስ አየው። ያዩትም ሁሉ ሸሹ። ሁሉም ከፊቱ የተነሳ በጥላው ወደቁ። ንስሮች በጥንብ አሞራዎችና ቁራዎች፣ አንጪት አሞራዎች ተሰበሰቡ። ከእነርሱም ጋር በሜዳ በጎችን አመጡ። ሁሉም በአንድነት የዚያን አውራ ቀንድ ሊሰብሩ ተረዳዱ። በጌታ ቃል መጽሐፉን የሚጽፍ ያን ሰውም በኋላ የተነሱ እነዚያ 12 እስረኞች ያጠፉትን ያን የጥፋት መጽሐፍ እስኪገልጠው ድረስ አየሁት። ከእነርሱም አስቀድመው ከነበሩት ከእነርሱ አብልጠው እንዳጠፉ በበጎች ጌታ ፊት አሳየ። የበጎችም ጌታ ወደ እነርሱ እስኪመጣ ድረስ አየው። የቁጣውንም በትር በእጁ አንስቶ ምድርን መታት፣ ምድርም ተሰነጠቀች። አራዊትም ሁሉ የሰማይ ወፎችም ሁሉ ከእነዚያ በጎች የተነሳ ወደቁ፣ በምድርም ሰጠሙ፣ ምድርም ተጫነቻቸው። ለበጎችም ታላቅ ሰይፍ እስኪሰጣቸው ድረስ አየው። በጎችም ይገድሏቸው ዘንድ በዱር አራዊት ሁሉ ላይ ወጡ። አራዊትና የሰማይ ወፎችም ሁሉ ከፊታቸው ሸሹ። ባማረችው ምድር ዙፋን እስኪሰራ ድረስ አየው። የበጎችም ጌታ በእርሱ ላይ ተቀመጠ። የታጠፉትንም መጽሐፎች ሁሉ አነሳ። እነዚያንም መጽሐፎች በበጎች ጌታ ፊት ገለጣቸው። እነዚያንም የቀደሙትን 7ቱን ነጮች ጠራ። ኀፍረታቸው እንደ ፈረስ ኀፍረት ከሆነ ከእነዚያ ከዋክብት የሚቀድም ከመጀመሪያው ኮከብ ወደ እርሱ ያመጡ ዘንድ አዘዘ። አስቀድሞ የወደቀውን የመጀመሪያውንም ኮከብ ሁሉ ወደ እርሱ አመጧቸው። ከ7ቱ ነጮች አንዱ የሆነውን በፊቱ የሚፈጽመውንም ያን ሰው እንዲህ አለው፣ በጎችን የሰጠኋቸውን ተቀብለውም ካዘዝኋቸው ወጥተው ብዙዎችን ያጠፉትን እነዚህን 70ውን እረኞች አግዛቸው። እነሆ ሁሉንም ታስረው አየኋቸው። ሁሉም በፊቱ ቆመው ነበር። ፍርድም አስቀድሞ ከከዋክብት ተጀመረ። ተወቀሱ፣ ኃጢአተኞችም ሆነው ተገኙ። ወደ ቅጣት ቦታም ሄዱ፣ ወደ ጥልቁም ጣሏቸው። ያም ቦታ የሚያላልብ እሳትንም የእሳት ምሰሶን የተመላ ነው። እነዚያም 70 እስረኞች ለፍርድ ቀረቡ፣ ኃጢአተኞችም ሆኑ። እነርሱም ወደዚያ የእሳት ጉድጓድ ተጣሉ። ያን ጊዜም እንደዚሁ እሳትን የተመላ አንድ ጉድጓድ በምድር መካከል እንደተከፈተ አየው። የታወሩ እነዚያን በጎችም አመጧቸው፣ ለፍርድ ቀረቡ፣ ኃጢአተኞችም ሆነው ተገኙ። ወደዚያው ወደ እሳቱ ጉድጓድ ተጣሉ፣ ተቃጠሉ። ያም ጉድጓድ በዚያ ቤት በስተቀኝ ነበር። እነዚያንም በጎች ሲቃጠሉ አጥንቶቻቸውም ሲቃጠሉ አየው። ያን ያረጀውንም ቤት እስኪ ጠቀልለው አይ ዘንድ ቆምሁኝ። ምሰሶዎችንም ሁሉ አወጧቸው። የዚያም ቤት ተክሉና ጌጡ ሁሉ ከእርሱ ጋር ተጠቀለለ። አውጥተውም በምድር ቀኝ ባለ በአንድ ቦታ ጣሉት። የበጎች ጌታም ከዚያ ከቀደመው ጌታ ታላቅና ከፍ ያለ አዲስ ቤትን እስኪያመጣ ድረስ አየው። ያንም አስቀድማ በተጠቀለለችው ቤት ቦታ ቆመው። ምሰሶዋቸውም ሁሉ አዲሶች ናቸው፣ ጌጧም ሁሉ አዲስ ነው። ካፈረሳት ካረጀችው
ከመጀመሪያይቱም ቤት ይልቅ ታላቅ ነው። በጎችም ሁሉ በመካከሏ ናቸው። የቀሩትንም በጎች ሁሉና በምድር ላይ ያሉ እንስሳትን ሁሉ የሰማይ ወፎችንም ሁሉ ለነዚያ በጎች ሲወድቁና ሲሰግዱ ሲማልዷቸውና ቃላቸውንም ሁሉ ሲሰሟቸው አየኋቸው። ከዚያ በኋላ ነጫጭ ልብስ የለበሱና አስቀድመው ወደ ሰማይ ያወጡኝ እነዚያ ሦስቱ እጄን ያዙኝ። ከዚያም አውራ እጅ ይዛኝ ሳለች አወጡኝ። ፍርድም ሳትደረግ በዚያ በጎች መካከል አኖሩኝ። እነዚያም በጎች ሁሉ ነጫጭ ሆኑ፣ ጸጉራቸውም ታላቅና ንጹሕ ነበር። የጠፉና የተበተኑ ሁሉ የዱር አራዊት ሁሉና የሰማይ ወፎችም ሁሉ በዚያ ቤት ተሰበሰቡ። ሁሉም ደጋግ ሆነዋልና ወደ ማደሪያውም ተመልሰዋልና የበጎች ጌታ እጅግ ደስ አለው። ለበጎችም የተሰጣቸውን ያን ሰይፍ እስኪ ያጋድሙት ድረስ አየው። ወደ ቤቱም መለሱት፣ በጌታም ፊት አተሙት። በጎችም ሁሉ በዚያም ቤት ተዘጋባቸው፣ ነገር ግን አልቻላቸውም። የሁሉም ዓይኖቻቸው ተገልጠው በጎውን ይመለከቱ ነበር። ከእነርሱም በመካከላቸው የማያይ አንድስ እንኳን አልነበረም። ያም ቤት ታላቅና ሰፊ እንደሆነ አየው፣ ፈጽሞም ሙሉ ነበር። አንድ ነጭም ላም ተወልዶ አየው። ቀንዶቹም ታላላቆች ነበሩ። የዱር አራዊትና የሰማይ ወፎችም ሁሉ ፈርተው በየጊዜው ይማልዱታል። ዘመዶቻቸውም ሁሉ እስኪለወጡ ድረስ አየው። ላሞችም ሁሉ ነጫጭ ሆኑ። በመጀመሪያም ነገር በመካከላቸው ሆነ። ያም ነገር ታላቅ አውሬ ሆነ። በራሱም ላይ ታላላቅና ጥቋቁር ቀንዶች አሉ። የበጎችም ጌታ በእነርሱና በላሞች ሁሉ ደስ አለው። እኔም በመካከላቸው ተኝቼ ነቃው፣ ሁሉንም አየው። ተኝቼም ያየሁት ራእይ ነው። ነቅቼም የጽድቅ ጌታን አመሰገንኩት። ለእነርሱ ምስጋና አቀረብኩለት፣ ለእርሱም ምስጋና አቀረብኩለት። ከእርሱም የተነሳ ታላቅ ልቅሶን አለቀሱ። ወደዚያም ወዳየሁት ሲወርዱ ባየው ጊዜ መታገስን አልቻልኩምና እንባዬ አልተገታም። ሁሉ መጥቶ ይጨረሳልና የሰውም ሁሉ ሥራ በየወገኑ ተገለጠልኝ። በዚያችም ሌሊት የቀደመውን ሕልሜን አሰብሁት። ያን ራእይ አይቻለሁና ስለ እርሱ ነገር አለቀስኩ፣ ታወቅኩ። አሁንም ልጄ ማቱሳላ ወንድሞችህን ሁሉ ጥራልኝ፣ የእናትህንም ልጆች ሁሉ ሰብስብልኝ። ቃል ጠርቶኛልና እስከ ዘላለምም የሚደርስባችሁን እገልጥላችሁ ዘንድ መንፈስ በእኔ ላይ አድሯልና። ከዚያም በኋላ ማቱሳላ ሄዶ ወንድሞቹን ሁሉ ወደ እርሱ ጠራቸው፣ ዘመዶቹንም ሰበሰባቸው። ለልጆቹም ሁሉ እውነት ነገርን ነገራቸው፣ እንዲህም አለ። ልጆቼ የአባታችሁን ነገር ሁሉ ስሙ። ወዳጆቼ በእናንተ አዳኝባችኋለሁና እነግራችኋለሁምና የአፌን ቃል በቅንነት አድምጡ፣ ሕግንም ውደዷት፣ በእርሷም ሂዱ። ሁለት ልብም ሆናችሁ ወደ ሕግ አትቅረቡ። ልጆቼ በእውነት ኑሩ እንጂ ሁለት ልብ ሆነው ከሚኖሩ ሰዎች ጋር አትተባበሩ። እርሷም በመካከላቸው ጎዳና ትመራቸዋለች። በምድር ላይ የግፍ አካል እንዲጸና አውቃለሁና ጽድቅ ለእናንተ ኅብረት ይሆናል። በምድርም ላይ ታላቅ መቅሰፍት ይፈጸማል። አመጽም ሁላ ትጨረሳለች፣ ከስሯም ትቆረጣለች። ሕንጻውም ሁሉ ያልፋል፣ አመጽም ትደገማለች፣ በምድር ላይም ትፈጸማለች። የአመጽና የግፍ የበደልም ሥራ ሁሉ እጥፍ ሆና ትሰራለች።
አመጽና ኃጢአት ስድብና ግፍ ክፉም ሥራ ሁሉ በበዛ ጊዜ በደልና ወንጀል ርኩሰትም በበዛ ጊዜ ታላቅ መቅሰፍት ከሰማይ በእነዚህ ሁሉ ላይ ይደረጋል። ቅዱስ እግዚአብሔርም በምድር ላይ ፍርድን ያደርግ ዘንድ በመቅሰፍትና በመዓት ይመጣል። በእነዚያም ወራቶች ግፍ ከስሯ ትቆረጣለች፣ የአመጽም ስሮች ከሽንገላ ጋር ይቆረጣሉ፣ ከሰማይ በታች ይጠፋሉ። ሁሉም ከአሕዛብ ጋር ይሰጣል፣ አዳራሾችም በእሳት ይቃጠላሉ። ከምድርም ሁሉ ያወጣቸዋል፣ በገሃነምም እሳት ይጣላሉ። በመዓትና በዘላለማዊ ኃይለኛ ፍርድ ይጠፋሉ። ጻድቁ ከእንቅልፉ ይነሳል፣ ጥበብም ይነሳል፣ ለእነርሱ ይሰጣል። ለእነርሱ የተነሳ የአመጽ ስሮች ይቆረጣሉ፣ ኀጣንም በሰይፍ ይጠፋሉ። ተሳዳቢዎችም በቦታው ሁሉ ይቆረጣሉ። ግፍን የሚያስቧትና ስድብንም የሚሰሯት በሰይፍ ይጠፋሉ። ምዕራፍ 35 ከዚህም በኋላ ሁለተኛዋ ጽድቅ የሚደረግባት 8ኛይቱ ሱባዔ ትደረጋለች። ከግፈኞች የተነሳም የእውነት ፍርድ ይደረግባት ዘንድ ለእርሷ ሰይፍ ይሰጣል፣ ኀጣንም በጻድቃን እጅ ይሰጣሉ። በመጨረሻዋም ከጽድቃቸው የተነሳ ንብረት ያደርጋሉ። ለገናናው ንጉሥም እስከ ዘለዓለም ሊመሰገንበት ቤት ይሰራል። ከዚህም በኋላ በ9ኛይቱ ሱባዔ ለዓለም ሁሉ የእውነት ፍርድ ትገለጣለች። የዝንጎችም ሥራ ሁሉ ከምድር ይጠፋል፣ ዓለምም ለጥፋት ይቆጠራል። ሰዎችም ሁሉ የቀናች መንገድን ይመለከታሉ። ከዚህም በኋላ በ10ኛይቱ ሱባዔ በ7ኛው ክፍል የዘላለም ፍርድ ትደረግባታለች። ከመላእክት ሁሉ መካከል የሚወጣ ታላቅ ፍርድም በዘላለማዊ ሰማይ ከትጉሃን መላእክት ይደረጋል። የቀደመውም ሰማይ ፈጽሞ ያልፋል፣ አዲሱም ሰማይም ይገለጣል። የሰማይ ሰራዊትም ሁሉ 7 እጥፍ ለዘላለም ያበራሉ። ከዚህም በኋላ ቁጥር የሌላቸው ብዙ ሱባዔዎች በቸርነቱና በይቅርታው ለዘላለም ይሆናሉ። ከዚህም በኋላ ኃጢአት እስከ ዘላለም ትሰራለች አትባልም። አሁንም ልጆቼ ነግራችኋለሁ፣ የጽድቅ መንገዶችንና የግፍ መንገዶችን አሳያችኋለሁ። ዳግመኛም የሚመጣውን ታውቁ ዘንድ አሳያችኋለሁ። አሁንም ልጆቼ ስሙኝ፣ በጽድቅ መንገዶችም ሂዱ። በአመጽ መንገዶች የሚሄዱ ሁሉ ለዘላለም ይጠፋሉና። በግፍ መንገዶች አትሂዱ። ከሰው ሁሉ ክቡር የምድርም ሁሉ መምህር የሆነው የጥበብን ትምህርት ሁሉ የጻፈው ከሄኖክ የተጻፈ መጽሐፍ በምድር ለሚኖሩ ለልጆቼ ሁሉ ፍርድንና ሰላምን ለሚያደርጉ ለኋላ ልጆችም ቅዱስና ገናና ለሁሉ ቀኖችን ሰጥቷልና። መንፈሳችሁ በዘመናት አትዘን። ጻድቅ ሰው ከእንቅልፉ ይነሳል፣ በጽድቅ መንገዶችም ይሄዳል። በመንገዱም አኗኗሩም ሁሉ በቸርነትና በዘላለማዊ ይቅርታ ነው። ጻድቁም ይቅር ይለዋል፣ ለእርሱም ለዘላለሙ ቅንነትን ይሰጠዋል።
ስልጣንንም ይሰጠዋል። በቸርነትም በጽድቅም ጸንቶ ይኖራል። ብርሃንም ለዘላለም ይኖራል። ኃጢአትም በጨለማ እስከ ዘላለም ትጠፋለች። ከእንግዲህ ወዲያም ከዚያም ቀን ጀምሮ እስከ ዘላለም አትታይም። ከዚህም በኋላ እንዲህ ሆነ። ሄኖክ ከመጻሕፍት ይናገር ጀመር። ሄኖክ ስለ ልጆችና ስለ ዓለም ምርጦች፣ ስለ ጻድቅና ስለ ቅን ፍርድ ተክልም እንዲህ አለ። ልጆቼ እነዚህን ነገሮች ነግራችኋለሁ አስረዳችኋለሁም። ከሰማይ የታየኝን ራእይ ከቅዱሳን መላእክት ቃልም ያወጣሁትንም በሰማይ ሰሌዳ ላይ ያስተዋልሁትንም ነግራችኋለሁ። ሄኖክም ከመጻሕፍት ይናገር ጀመረ። እኔ ሰባተኛው ትውልድ በመጀመሪያይቱ ሱባኤ ተወለድኩ። ፍርድና እውነት እስኪደረጉ ድረስ ጌታ ታገሰ። ከእኔም በኋላ በሁለተኛይቱ ሱባኤ ታላቅ ኃጢአት ትሰራለች፣ ተንኰልንም ጸናች። በእርሷም የመጀመሪያው መጨረሻ ትደረጋለች። ሰውም በእርሷ ይድናል። እርሱም ከተጨረሰ በኋላ አመጽ ታድጋለች። እርሱም ለኃጥአን ሥርዓትን ያደርጋል። ከዚህም በኋላ በሦስተኛይቱ ሱባኤ በመጨረሻዋ ሰው ለእውነተኛ ፍርድ ተክል ይመረጣል። ከእርሱም በኋላ የዘላለም ጻድቅና ርትዕ ተክል ይወጣል። ከዚህም በኋላ በአራተኛይቱ ሱባኤ በመጨረሻዋ የቅዱሳን የጻድቃን ራእያት ይገለጣሉ። ሥርዓትና ቅጥርም ለልጅ ልጅ ዘመን ይሰራላቸዋል። ከዚህም በኋላ በአምስተኛይቱ ሱባኤ በመጨረሻዋ የምስጋናና የመንግሥት ቤት እስከ ዘላለም ይሰራል። ከዚህም በኋላ ስድስተኛይቱ ሱባኤ በእርሷ የሚኖሩ ሰዎች ሁሉ ደንቆሮች ናቸው። ሁሉም ልቡናቸው ከጥበብ ይለያል። በእርሷም ሰው ያርዳሉ። በመጨረሻም ቤተ መንግሥቱ በእሳት ይቃጠላል። የተመረጠው የመንግሥት ወገን ሁሉም በእርሷ ይበተናሉ። ከዚህም በኋላ በሰባተኛይቱ ሱባኤ ወንጀለኛዋን ሥራዋ ብዙ የሆነ ትውልድ ትነሳለች። ሥራዋም ሁሉ ወንጀል ነው። በመጨረሻዋም ለፍጥረት ሁሉ 7 እጥፍ ትምህርት የሚሰጣቸው የተመረጡ ጻድቃን ከዘላለም የጽድቅ ተክል ይመረጣሉ። ከሰው ልጆች ሁሉ የቅዱስን ቃል መስማት የሚችልና የማይታወክ ማን ነው? ሐሳቡንስ ያስብ ዘንድ የማይችል ማን ነው? የሰማይንና ሥራቸውን ሁሉ ቀና ብሎ ማየት የሚችል ማን ነው? የሰማይንስ ሥራ ማወቅ የሚቻለው ማን ነው? ነፍሱን ያይ ዘንድ ያም ባይሆን መንፈሱን ያይና ይናገር ዘንድ ያም ባይሆን ወደ ላይ ይወጣና ክንፎቻቸውን ሁሉ ያይና ያስባቸው ዘንድ ያም ባይሆን እንደነርሱ ያደርግ ዘንድ የሚቻለው ማን ነው? የምድር ወርዷና ርዝመቷ ምን እንደሆነ ማወቅ የሚችል ሰው ሁሉ ማን ነው? የእነዚህ ሁሉ ልካቸው ለማን ተገለጠ? የሰማይም ምጥቀቷና ርዝመቷ ምን እንደሆነ የጸናችም በምን ላይ እንደሆነ ማወቅ የሚችል የኮከቦች ቁጥራቸው ምን ያህል እንደሆነ ብርሃናትና እናም ሁሉ በየት እንደሚያርፉ ማወቅ የሚቻለው ሰው ሁሉ ቢኖር በርሱ ነው።